ኮሜዲያን እሸቱ መለሰ እጅህን ከዋልድባ ገዳም ላይ አንሳ። ጭራሽ እናቶችን ማሰር አፈሳው ደግሞ ተጠናክሮ ቀጥሏል ነው የምላችሁ። ወደ ተንቤን አካባቢ ዛሬ ትላንትና ሁለት በዋዜማው አንድ ቪዲዮ ወደዚህ ሲያዘዋውሩ ተመለከትኩኝ። የአባቶች አር ነው ተብሎ የደረቃ ሲበላች እሸቱ መለሰ ገዳም ሄዶ የአባቶችን አር በላ። እኔ በሞት አላደርኩም ከሞት ድናል። ምን አይነት ዘመን ላይ ነው የደረስነው? የሆነ ነገር ስታዩ ይዛችሁ የምትሮጡ አንድ ሰው ያለውን ይዛችሁ ወለ ለረጅም ሰዓት ነው ዝግጅት ብሎኝ ማለት ነው። ይህንን ቪዲዮ እንድሰራ ያስገደደኝ ያው ውሸት ሲደጋገም እውነት ይሁን። እኔ እነዚህ ሰዎች እንደዚህ አይነት ሐሳብና እንደዚህ አይነት አጀንዳ ይዘው ሲመጡ አንደኛ ክርስቲያኖችን ለማስጨፍጨፍ ነው፣ ሁለተኛ ገዳሞቻችንን ለማቃጠል ሲፈልጉ ነው፣ ክርስቲያኖችን ለማረድ ሲፈልጉ ነው። እንደዚህ አይነት አጀንዳ እንግዲህ እንደሰማችሁት ውባዮች እስከነ ተከታዮቻቸው ያያ ጭንቅላት ስላላቸው ማገናዘብ ስለማይችሉ የሐሰት ድራማ ፖለቲካ ይሰራሉ። ሁላችሁም ይሄንን ቪዲዮ አምስት ጊዜ ኮፒ ሊንክ እና ሼር እያደረጋችሁ ተመልከቱ። በማርያም ነው ብላችሁ ሁሉ ቋርፍ ምንድነው? ምን ይመስላል? በአይናችን እናየዋለን። የገዳም ስምን የማጥፋትና እንደዚህ አይነት ዘመቻዎችን ከፍተዋል። በጣም የሚገርመው ንጽጽር የሚሰሩት እንዳለ ለቀውታል ማለት ይቻላል። ለኛ ለሙስሊሞች ወሃቢዮችን አካትም እሸቱ መለሰ ገዳም ሄዶ የአባቶችን አር በላ። ያኔ ቃላቱን እንኳን ስትጠቀሙት አልሰቀጥጣችሁ። የማይሆን ትርጉም ተሰጥቶት በጽያፉ እየተዘዋወረ የሰው ሃይማኖትን እየተንቋሸሸ ያለ እፎይ የመጨረሻውን የብልግናውን ቋንቋ ኢትዮጵያን ለመበተን ቀን ከሌሊት ከሚተጋ ከዘመድኩን ጋር ቀርቦ ፈጽሞ ሰው በአንደበቱ ይለዋል የማይባለውን ቋንቋ ሙስሊሞች የሰው ስጋ ይበላሉ ከተራቡ ብሎን ቁጭ አለ። መልካም ኡስታዝ ተድላ ሲናገር እንደሰማችሁት ከባድ ነገር የተናገርኩ አድርጎ እኔን ሲከሰኝ አይታችኋል። ወንድማችን ተድላ ተሳስተዋል። እኔ ከራሴ አይደለም የተናገርኩት። ይሄ መጽሐፍ እንደምትመለከተው ተፍሲር አልቁርጡቢ ይባላል። ቁርጡቢ እንግዲህ ኮሜዲያን እሸቱ መለሰ ገዳም ሄዶ እየበላ ነበር። ቋርፍ የሚለውን ፍሬ ሙስሊሞቹ ቋርፍ ፍሬ ምንድን ነው ብለው ቢጠይቁ ጥሩ ነበር። ለኦርቶዶክስ ወንድምና እህቶች የኦርቶዶክስ ወንድምና እህቶች ይነግሯችሁ ነበር። ቋርፍ ፍሬ። ሰላም ጤና ይስጥልኝ። ወደ ተከብራችሁ የንቁሆን ዲያው ሰዎች ነው አላችሁ። ለምስጋናችሁ ያለው እግዚአብሔር ይመስገን። ባይላችሁበት ሰላም ክርስቶስ ይብዛላችሁ። ትዷችሁ ወርሶቻችን በድጋሚ ከመሸ በጣም እጅግ ሰበር በሆነ መረጃ ተመልሼ ብቻለሁ። እንግዲህ በትግራይ ክልል እጅግ አሳዛኝ ዜና እየተሰማ ይገኛል። ዝርዝር መረጃዎች አሉ እናያለን። ምን እንደተፈለገ እንጃ። በሌላ በኩል በበዓላቸው ማለትም ዛሬ ከፍተኛ የጥላቻ ቪዲዮ እየሰሩ ይገኛሉ በኦርቶዶክሳውያን ላይና የተቆረጠ ቪዲዮ በማየት ኦርቶዶክስ የሆናችሁ እንግዲህ ይህ ቪዲዮ ፕሊዝ በተቻለ መጠን ሙሉ ለማየት ሞክሩ፣ እንዳትደናገሩ ማለት ነው። እነሱ የአባቶች ካካ ነው እያሉ የተቆረጠ ቪዲዮ አይተው ኦርቶዶክስን በዚህ መልኩ ለማጠላላት እየታተሩ ይገኛሉ ማለት ነው። እናውቃለን፣ እንሰብካለን የሚሆናቸው ነገር ግን ምንም የማያውቁ መሀይም የሆኑ በጥላቻ ብቻ ጭንቅላታቸው የሰከረ አይምሯቸው የደነዘዘ አብዛኞቹን አይደለም ግማሾቹ ማለት ነው። እና ዝም ብሎ ጥላቻ ብቻ ስላለባቸው እሸቱ መለሰ ገዳም ሄዶ የሰራው ቪዲዮ ላይ የመነኮሳቱ ምግብ ቋርፍ ተብሎ የሚጠራውን የዛፍ ስር የአባቶች አር ነው በማለት ተዳይተው ኦርቶዶክስን ለማጥቃት እየሞከረ ነው ያለው። ይህንም እያደረጉ ያለው ሰውን በእፎይ እጅ ላይ ወድቀው ነበረ። በአልተገለጸም እንዳለቀ ይታወቃል። እንግዲህ ያንን ነገር ለመካት ነው መሰለኝ እንደዚህ ያለ ነገር እያደረጉ ኦርቶዶክስን ለማሸማቀቅ እየሞከሩ ነው ያለው በእነሱ ቤት ማለት ነው። በዚህ ቪዲዮ በደንብ አድርገን እናያለን። በቅድሚያ ከነሱ እምነት ተከታይ የሆኑ እምነታቸውን የሚወዱ የሰውን እምነት የሚያከብሩ አሉ 50% እና ዝም ብለው አያወሩም ሳያረጋግጡና አብዛኞቹ እነሱ ያሉትን በቅድሚያ እናንተ አስደምጣቸዋለሁ ማለት ነው። ከዚያ ደግሞ ማወቅ ከፈለጋችሁ ሙሉ ቪዲዮን ከእሸቱና ከአባቶቹ ተማለን በጣም ብዙ ኦርቶዶክስ ምላሽ የሰጡበት ይገኛሉ። ነፉ ወንድማችንም በደንብ አድርገን አጥፍተን ለማየት እንሞክራለን። ከዚህ የባሰ የተጻፈውን ለማስተካከል ሞክሩ ነው እየተባላችሁት ዝም ብላችሁ ነው በሐሰት ድራማ እየሰራችሁ ኦርቶዶክስ ለማሸማቀቅ ምንም አይሳካላችሁ ብዬ አስባለሁ። ኦርቶዶክስ አይነማችሁ ቪዲዮ ላይክ ሳታደርጉ እንዳትጀምሩ ተከታተሉ። ሰባህል ኸይር ያ ጀማ፣ እንዴት አደራችሁ? የዛሬዋ ቀን ለኛ ለሙስሊሞች በጣም ልዩ ቀን ናትና ባለን መደሰትን እንልመድ። ሰው ሀገርን ብንሆን ያኔ እስኪ ያልፋል ይባል የለ። ለኛ ለሙስሊሞች ወሃቢዮችን አካትም ለምን እንደዛ እንዳልኩኝ ታውቃላችሁ? በትላንትናው ዕለት በዋዜማው አንድ ቪዲዮ ወደዚህ ሲያዘዋውሩ ተመለከትኩኝ። እሸቱ መለሰ ገዳም ሄዶ የአባቶችን
አር በላ ያኔ ቃላቱን እንኳን ስትጠቀሙት አልሰቀጥጣችሁ። ያ ተክል ቁርፋ ከሚባል መራራ ቅጠል የሚዘጋጅ ያ ምግብ የሚዘጋጅ ምግብ ነው። እሱንም መነኩሴዎች የሚበሉ ቢሆንስ ምን አገባችሁ? ምን አገባችሁ? ወሃቢዮች ዘላለማችሁን በማገባችሁ እየገባችሁ እኛ ሙስሊሞችን አታሰድቡን። በቃ አታሰድቡን። ስለዚህ ለላችሁ የምፈልገው ነገር ቢኖር ማለት ነው ዛሬ ዒዳችን ነው። ሰው ባለው ነገር መደሰት ይፈልጋል። እንዳትረብሹ። በድጋሚ ለእህት ወንድሞቼ እንኳን ለኢደል አድሃ ለ1447ኛው ኢደል አድሃ በዓል በሰላም አደረሳችሁ ለማለት ወዳለሁ። እናንተ ግን ሙምኪን መጥፊያችሁ ደርሷል ኢንሻአላህ። ምን አይነት ዘመን ላይ ነው የደረስነው? የሆነ ነገር ስታዩ ይዛችሁ የምትሮጡ አንድ ሰው ያለውን ይዛችሁ ተከትላችሁ የምትሮጡ አንዱ የሚዘልፍበት በጣም አስቀያሚ ዘመን። የእሸቱ መለሰን ቪዲዮ አይታችኋል። ሲንሸራሸር ነበረ። የማይሆን ትርጉም ተሰጥቶት በጸያፉ እየተዘዋወረ የሰው ሃይማኖትም እየተንቋሸሸ ያለበት ነገር አለና ምንድነው ብዬ ሪሰርች ሳደርግ ይሄ የሚበላው ነገር ተክል መራር ተክል ነው። ለመነኩሳት በቤተክርስቲያን ውስጥ ለሚኖሩ ሰዎች ያው የሚመገቡት ነገር ምግብ ነው እንጂ እንደ አሉት ያጸያፍ ነገር አይደለምና በዚህ ደረጃ የሰው እምነትን የምታቆሽሹበት ምክንያት ምንድነው? ከተሳዳቢዎችስ እናንተ በምንድነው የምትሻሉት? ከነገ ዛሬ የተሻለ መሆን አይቻልም እንዴ? ቢያንስ በስልካችሁ እኮ ኪሳችሁ ይዛችሁ የምትዞሩ ስልክ እኮ ፕሮፌሰር ነው፣ ዶክተር ነው፣ መሐንዲስ ነው። ምንም ብትጠይቁት እኮ ኢንፎርሜሽን ይሰጣችኋል። በጣም ብዙ ኤአይ ቻት ቦቶች አሉ። ብትጠይቋቸው የሚያስረዷችሁ ከአመጣጡ ጀምሮ ዝርዝር አድርጎ የሚያስረዷችሁ። ስልካችሁን ለምንድን ነው የምትጠቀሙት? እንደዚህ አይነት ነገር ሪሰርች አድርጋችሁ ኢንፎርሜሽን ማግኘት ካልቻላችሁ፣ የምትናገሩትን ነገር በእውነት ላይ የተመሰረተ እንዲሆን ካላገዛችሁ ታዲያ ምንድን ነው ትርጉሙ? እንሰማችሁት ነው። ከራሳቸው ቤተ እምነት ያሉ እህቶቻችን ናቸው። በእውነት የሚናገሩትን ማመስገን አለብን ብዬ አስባለሁኝ። ትንሽ ማሰቢያ ጭንቅላት ሲሰጣችሁ እንደዚህ ግራና ቀኝ አይታችሁ ቪዲዮ ትሰራላችሁ ማለት ነው። የጥላቻ መንፈስ በአይምሯችሁ ላይ ግን ሲሰክርባችሁ ሲያድርባችሁ ግን ምንም ነገር አይታያችሁም። ያለ ማረጋገጫ ያልተደረገውን ተደረገ ብላችሁ ትሰራላችሁ ማለት ነው። ያሳዝናል። ለማንኛውም እናንተ በሐሰት እንደዚህ ካላችሁ፣ እንደዚህ እኛን ለማሸማቀቅ ከመከራችሁ፣ እኛ ደግሞ በእውነት ነው የምላችሁ በእውነት መጽሐፉን ገልጠን መልሳችሁን ኮሜንት ላይ ይሄን ቪዲዮ ያያችሁ ያላችሁ ካላችሁ ሲያስቀምጡልን። ምንድነው ለዚህ ምላሻችሁ? የአባቶች አር ነው ተብሎ የደረቀ አር ሲበላይቼ እኔ ብሞት አላደርግም። ከሞት ትድናለህ ወላ ለረጅም ሰዓት ነው ዝግር ብሎኝ ማለት ነው። አሰሪ ነው ያስተፋኝ ማለት ነው። አረተው እንደዚህ አይነት ቪዲዮ ተገቁበት። ወል እንግዲህ እንደሰማችሁት ውባዮች እስከነ ተከታዮቻቸው ያያ ጭንቅላት ስላላቸው ማገናዘብ ስለማይችሉ የሐሰት ድራማ ፖለቲካ ይሰራሉ። እንግዲህ እሸቱ መለሰ የሚባለው ዩቲዩበር ገዳም ሄዶ የተመገበው የአባቶችን ካካ ነው የሚል ነው። ገዳም ውስጥ የሚመገቡት ካካ ነው የሚል የገዳም ስምን የማጥፋትና እንደዚህ አይነት ዘመቻዎችን ከፍተዋል። በጣም የሚገርመው ንጽጽር የሚሰሩት እንዳለ ለቀውታል ማለት ይቻላል። እንዲሁም ደግሞ ትልልቅ ኡስታዞች እነ ራማ ሚዲያን ጨምሮ እነ ሙራድ አጋርተውታል። በገዳም ውስጥ የሚበላው ካካ ነው የሚል ማለት ነው። በጣም ነውር ሁሉ ነውር ነው። እሸቱ መለሰ የሚባለው ዩቲዩበሩ ዩቲዩብ ላይ እንደዚህ ብሎ ነው ያስተላለፈው። ቋርፍ ነው እንጂ ያለው ሰገራ ይበላል አላለም። እዚህ ነው ቋርፍ የምንቀምሰው። ቋርፍ ምንድን ነው? ምን ይመስላል? በአይናችን እናየዋለን። በኋላ በጎታ ላይ ይገባል። ለመስቀለው ለማህበሩ ይቆፈርም ከመስከረም 12 እስከ ጥቅምት 12 ያው ለቁመተ ስጋ ነው። ብዙም ጉልበት የለውም። መራራ የተደረገው ለምንድን ነው? የክርስቶስ መከራ የዕለተ ዓርቡን ሐሞቱን ለማሰብ አባቶቻችን ቅዱሳን ይህን እየተመገቡ የክርስቶስ መከራ ያስታውሱበት ነበረ። ወል እንግዲህ እንደሰማችሁት በገዳም የሚኖሩ አባቶች በረከታቸው ይደርብንና የሚመገቡት ቋርፍ እንደሆነ እንዴት እንደሚሰራም ተናግረዋል። ቋርፍ ምንድን ነው? እንዴት ነው የሚሰራው? ይበልጥ ማብራሪያውን አድምጡ። ቋርፍ የሚባለው ታሪኩ ይሄ ነው። ቋርፍ የሚባለው ሁለቱም ነው ወይስ አንድ? የቷን ቋርፍ ይሄ ኑግ ነው፣ ይሄ ቋርፍ ነው። እንግዲህ ቋርፍ ነው። ምንድነው ቋርፍ የሚሰራው? ከምንድን ነው ቋርፍ? ይሄ ከሙዝ ከእንትና በናና
ሳይበስል ገና ሳለ ተቆርጦ በእሳት ይቀቀላል፣ ተመልጦ ከፀሐይ ይደርቃል። ኋላ በትንሽ መልክ አድርገህ ነው የሚደረገው። እንግዲህ እንደሰማችሁት ነው። ታዲያ ይሄንን ከሙዝ የሚሰራን ቋርፍ የሚባለው በገዳም የሚመገቡትን ነው። አባቶች ገዳም ውስጥ የሚበሉት ሰገራ ነው፣ ካካ ነው እያሉ ዋብዮች፣ ውባህዮች የሚሳለቁት፣ የሚዋሹት፣ የሚቀጥፉት። ውድ ሙስሊም እህት ወንድሞቼ ኡስታዞቻችሁ በዚህ መጠን ለምንድን ነው ነውረኞችና ሐሰተኞች የሆኑት? ውሸተኛና ወራዶች ለምንድን ነው የሆኑት? በሐሰትስ የሚመለክ እውነተኛ ፈጣሪ ያለ ብላችሁ ታምናላችሁ? እንደነኛ አይነት ቆሻሾችንስ ለምን ትከተላላችሁ? አሁን ላይ ብዙ ሙስሊሞች ነፍሳቸውን እያዳኑ ነው። ኡስታዞቻቸው በተለይም ንጽጽር በሚሰሩ ወራዳ፣ ውሸታም ድራማ በሚሰሩ እያፈሩ ወደ ክርስትና እየመጡ ነው። ዛሬም ይህንን የምትሰሙ እንግዲህ ሙስሊሞች ብዙዎች አይታችሁታል። ይህንን ቪዲዮ ቆራርጠው በገዳም የሚመገቡት ካካ ነው ብለው ዋሽተውብናል። ይህም ባለማየት ብቻ እነኝን ባለመከተል ህይወት ወደሚገኝበት ወደ ክርስቶስ ትመጡ ዘንድ ጥሪ ያቀርብላችኋለሁ። ባይሆን ለኡስታዞቻቸው ግን አንድ ምላሽ ልስጣቸው። ሱናን አቢ ዳውድ 67 ላይ በእስልምና ሰገራ እንደ ጁስ መጠጣት ይቻላል፣ ነብያችሁም ሲጠጣ ነበረ። ይሄው ማስረጃው ናሬትድ አቡ ሰይዳ አልኩድሪ እንደተረከው I heard that the people asked the prophet of Allah water is brought for you from the well of Buddha. ውሃ ቡዳ ከሚባል ጎሬ ውስጥ መጥቶልሃል ሲባል አላህ መልእክተኛ መሐመድን ሰማው ይላል። ስለ ውሃው ሲናገር ከዛ እንዲህ ይላል It is a well in which dead dogs, menstrual clothes and excrement of people are thrown. ጎሬው ያውሃ ያለበት ማለት ነው። የሞቱ ውሾች ሴቶች ፔሬዳቸውን ያዩበት ጨርቅ እና ሰገራ የሚጣልበት ነው። የጎሬ ውሃ ነው፣ ወራጅ ውሃ አይደለም፣ ወንዝም አይደለም፣ ወይንም ደግሞ ሐይቅም አይደለም፣ ጎሬ ነው። ጎሬው እምብርት ድረስ ከደረሰ ነው ጥልቀቱ። ቁመቱም እንደዚህ ከተለካ 6 ክንድ ያህል ነው። እዛ ውስጥ የሞቱ ውሾች ይጣሉበታል፣ ፔሬድ ጨርቅ ይጣልበታል፣ ሰገራቸውን ሰው ካካ ይሉበታል። ሙሐመድ ምን ብሎ መለሰ? The messenger of Allah replied, ያላ መልእክተኛ እንዲህ ሲል መለሰ Verily water is pure and it is not defiled by anything. እውነት እላችኋለሁ ውሃ ንጹህ ነው በምንም አይቆሽሽም ማለት። ስለዚህ ሰገራ የተባለበትን እንደ ጁስ መጠጣት በእስልምና ይፈቀዳል ለሙሐመድ። ሙሐመድም ደግሞ ይህንኑ ተጠቅሞ ተግመጥምጦበታል። ሰገራ የተባለበትን የኛ ሽንት ቤት ከእምብርቴ በላይ እኔንም ያሰምጠኛል። ጎሬው ግን እምብርት ጋር ከደረሰ ነው በጣም ውሃ ከሞላ። ቁመቱ ደግሞ 6 ክንድ ነው። ይሄን መጠጣት ይቻላል እዚህ ውስጥ ካካ የተባለበትም ብሏል ሙሐመድ። ሰዎች ካካ ይሉበት ነበር፣ የሞቱ ውሾች ይጣልበት ነበር። እንዲሁም ደግሞ ፔሬድ ጨርቃቸውን ሴቶች ይጥሉበት ነበር። አባቶቻችን ቋርፍ የሚመገቡት ያ ከሙዝ በደንብ ካልበሰለ ሙዝ የሚሰራ ነው። የመረረው ምንድነው? ጣፋጭ ስኳር ምናምን ስለማይጨመርበት ሙዙም ደግሞ ስላልበሰለ ከዛ አንጻር ነው። እና ከኑግ ከሰሊጥ ጋር ተደርጎ የሚበላን ምግብ ሰገራ ነው የሚበሉት፣ ካካ ነው የሚበሉት ብሎ መቅጠፍ ለኦዲየንሳቸው ምን ያህል ንቀት እንዳላቸው የሚያሳይ ነው። ውድ ሙስሊም እህት ወንድሞቼ ከእንደዚህ አይነት አጋንንታዊ ሆነ አካሂድ ራሳችሁን ልነጥሉ ክርስትናንም ልመረምሩ ይገባችኋል ብዬ አምናለሁ። እፎይ የመጨረሻውን የብልግናውን ቋንቋ ኢትዮጵያን ለመበተን ቀን ከሌሊት ከሚተጋ ከዘመድኩን ጋር ቀርቦ ፈጽሞ ሰው በአንደበቱ ይለዋል የማይባለውን ቋንቋ ሙስሊሞች የሰው ስጋ ይበላሉ ከተራቡ ብሎን ቁጭ አለ። መልካም ኡስታዝ ተድላ ሲናገር እንደሰማችሁት ከባድ ነገር የተናገርኩ አድርጎ እኔን ሲከሰኝ አይታችኋል። ወንድማችን ተድላ ተሳስተዋል። እኔ ከራሴ አይደለም የተናገርኩት። ይሄ መጽሐፍ እንደምትመለከተው ተፍሲር አልቁርጡቢ ይባላል። ቁርጡቢ እንግዲህ በእስልምና ትልቅ ሊቅ ወይንም ሙፈሲር ነው። ሰው ይሄ ሊቃችሁ ምን ይላል? 85ኛው ፔጅ ላይ በእስልምና 4 መዛብ አሉ። ከነዛ ውስጥ አንዱ አሻፊ ነው። የሻፊ መዛብ ደግሞ በኢትዮጵያ ውስጥ ብዛት ተቀባይነት ያለው ነው። ሻፊ መዛብ ወይንም አስተምሮ እንዴት ነው እሱ? It is not permitted to kill a Imam because his life is respected, or a Muslim or a captive.
because he is someone else's property. ሻፊ ምን ይላል? ሙስሊም የሆነን የተከበረን የሙስሊም ንብረት የሆነን ወይ መግደል አይቻልም ይላል። if he is from the abode of war or Muslim fornicator, it is permitted to kill him and eat his flesh. ነገር ግን በጦር ሜዳ ላይ ከሆነ ወይንም ደግሞ ዘማዊ ዝሙት የሚሰራ ከሆነ እሱን መግደልና አርዶ መብላት ይቻላል ይላል። እኔ ይህንን ስናገር ከራሴ ሳይሆን ሙስሊም ያልሆነን ማለትም በጦር ሜዳ የተያዘን ወይንም ደግሞ ዘማዊ ከሆነ እሱን አርዶ መብላት ይቻላል ያልኩት እኔ አይደለሁም። ተጨማሪ ዘው ላይ ኢብን አረቢ said ኢብን አረቢ ደግሞ እንደዚህ ይላል what I consider to be sound is that a human being may only be eaten when it is absolutely certain that doing that will save a person's life. የሰው ስጋ ሊበላ የሚችለው አንደኛው ተርቦ ለምሳሌ ሙስሊም ተተራበ እንዳልነው ዘማዊ ከሆነ በተለያዩ ምክንያቶች ወይንም ደግሞ ወንጀለኛ ከሆነ ሙስሊም ያልሆነውን በልቶ ሙስሊሙ ማለት ነው እሱ ራሱ ማዳን ይችላል ተተራበ ማለት ነው። እኔ አይደለም ከራሴ ያለም ያልኩት። ተጨማሪ መረጃ ልስጥ። እዚሁ ቲክቶክ ላይ አንተ ዲዩቲ ያደረከው ኡስታዝ ከዚህ በፊት መብላት እንደሚቻል እኔም ብራብ ልበላ እንደምችል ኢንቫይት አድርጎኝ ያው ምላሽ የሰጠበትን አድምጠው። በረሃማ ቦታ ሆነ የሰውን ስጋ ብታገኝ ማለትም ከመቃብር ይወጣ ሊሆን ይችላል ወይ ደግሞ የሆነ የሞተ ሰው ሊሆን ይችላል። ኦኬ ያንን ስጋ ብትድንና ህይወትህን ማትረፍ ብትችልና ወደ ሰፈር ብትገባ የትኛው ይሻልሃል የሚል ጥያቄ ነበር እንጂ በቁሙ የሚሄድን ሰው አርደህ የሚል ጥያቄ አልጠየቅኩም። ግን ለባዎች ይሄ ነገር ፍትዋ ሲሰጡ ከምን አንፃር ነው የሰው ስጋ መብላት ይቻላል እንኳን እሱ ጋር ራሱ እንደማስረጃ መጣ። ልክ አንድ ሰው ሊሞት ከደረሰ የሆነ በረሃ ሊሆን ይችላል ሰው የሌለበት ሊሆን ይችላል። በቃ ምግብ አጥቶ ሊሞት ከደረሰ ያን የሰው ስጋ መንገድ ላይ ካገኘ ያንን በልቶ የሚድን ከሆነ ይቻላል ያሉ ዑለማዎች አሉ። የእነሱ ንግግር ነው እንደማስረጃ ሑጃ ጋር መጣው ይህ ወገናችን ማለት ነው። እንደው ልጠይቅ አንተ በረሃ ላይ ሆነ ልትሞት አፋፍ ደርሰህ እዛ ማዶ ደግሞ ከተማ አለ ውሃ ያለበት ሀገር አለ ምግብ ያለበት ሀገር አለ። እዛ ለመድረስ በቃ አልካህል አንተ በጣም ረቡሃል ደክሞሃል። አጠገቤ የሰው ስጋ አገኘ ትሞታለህ ወይስ የሰው ስጋ ትበላለህ? መልሱ ላንተ ተውኩት። እንግዲህ ወንድማችን ተድላ እንደሰማኸው ነው። የኛው ኡስታዝ ሲናገር እንደሰማው ከተራበ መብላት ይቻላል ሲል ሰምተዋል። ሰው ከራሴ ያወራሁት ሳይሆን መጽሐፍቶቻችሁ ላይ ብዙ ቦታ ያለ ነው። ነገር ግን በእኛ ሃይማኖት ላይ የሚቀጥፉ የእናንተ ሙስሊሞች ኡስታዞች ንጽጽር የሚሰሩ እንዳሉ ተመልከት። ገዳማውያን የሚበሉት ካካ ነው እያሉ እንደዚህ ይቀጥፋሉ። አንድ አይደለም እጅግ ብዙዎች በዘመቻ በውሸት ያቸው እንደዚህ የሚቀጥፉ ናቸው፣ እንደዚህ የሚዋሹ ናቸው። ቪዲዮ ሰርቼበታለሁ። ይበልጥ ጠንከር አድርገህ ትሰራበታለህ ብዬ ተስፋ አደርጋለሁ። ነገር ግን በዚህ ጉዳይ ላይ ሰው እንትን በማለት ላይ እሱ ላይ ጥያቄ ካለ ገስት ላይ መተህ ልጠይቀኝ ትችላለህ። እኔ ፍሪ ነኝ። ከራሴ አንዳች አላወራም። ያወራሁት ነገር ኮንፈርት ካልሰጠ ውሸት መስሎ ከታየ መተህ መረጃ ልጠይቀኝ ትችላለህ ማለት ነው። ሜይ ቢ ጤናማ አይምሮ ያለህ መስሎ ስለታየኝ ነው ይሄ ምላሽ የሰጠሁህ። ጤናማ አይምሮ ያለህ መስሎ ስለታየኝ ማለትም ማገናዘብ ማረዳት ስለምትችል ከራሴ ያላወራው አስተምሮቱን ነው ሪቪል ያደረኩት። የእናንተዎቹ ግን ያው እንደዚህ ይዋሻሉ። በሌለ ገዳም ውስጥ የሚበሉት ካካ ነው እያሉ ማለት ነው። እኛ የተጻፈ ነው ያነበብነው። አሁን ላይ ብለና ነው። እንግዲህ ጋይስ እንደሰማችሁት ነው። እፎይ ወንድማችን በማስረጃ ነው የሚናገረው። እፎይ የተጻፈውን ነው የሚያነበው። ምንም አይነት ህዝብን የሚያከፋፍል ስራ ሰርቶ አያውቅም። መታረም ካለበት መጽሐፉ ነው መታረም ያለበት እንጂ እፎይ ወንድማችን ምንም አይነት ጥፋት የለበትም። በአደባባይ እንመሰክራለን ጋይስ። እና ከኋላ እነሱ እንደዚህ ያሉ ነገሮችን ምላሽ አዘጋጅተው መመለስ ሲጠበቅባቸው ያልሆነውን ነገር ሆነ ተብሎ ልክ ኦርቶዶክሳውያን እንደዚህ ናቸው አስብለው አስነግረው ኦርቶዶክስን ለማሸማመቀቅ ይሞክራሉ። ነገር ግን ኦርቶዶክስ መልስ አላት ለሁሉ። እፎይ በመጥፎ ስም ከማንሳታቸው በፊት እፎይን እንደዚህ ያሉ ጥያቄዎች ምላሽ ማዘጋጀት ከእናንተ ይጠበቃል ብዬ አስባለሁ። በቋርፍ ጉዳይ አንድ ሁለት ቪዲዮ ተጨማሪ ላስደምጣችሁና ትግራይ ክልል ላይ የተፈጠሩ ቪዲዮዎችን ማስደምጣችሁ ይሆናል። ከእሸቱ ጋር ተገናኝቶ እንደምን አላችሁ? እግዚአብሔር ይመስገን ብሎ አምላካችሁን አመስግኑት። በያላችሁበት ሰላማችሁ ብዝት ይበል። እናንተ መከራችሁ የበዛ ኦርቶዶክሳውያን ለምን መሰላችሁ እንደዚህ የትኛውም ሰው ተነስቶ ስለ ቅድስት ቤተ ክርስቲያን
አእምሮ የቆሸሸ አእምሮ የሚያመጣውን ሐሳብ ሁሉ የሚያራግፍባት ኃጢአቱን በደሉን ሁሉ እየመጣ የሚገልጥባት ለምን መሰላችሁ? በወዲያኛው በፍርድ ቀን በዚች ቤተ ክርስቲያን ስለሚዳኝ ነው። በነገራችን ላይ ይሄን መርሳት የለባችሁም በአጠቃላይ ማለት ነው። ግን እንደው እኛ እንደ ስጋ ለባሽ ደግሞ እንደዚህ ነገር ሲባል እንደው የሆነ ነገር ማለት ስላለብን ነው ምለው እንጂ እንደው ከጉዳይ ተቆጥሮ አይደለም። ግን እንደው አንድ ሰው አንድ ነገር ልንገራችሁማ። አንድ ሰው አሁን ድንጋይ አምላኬ ነው ቢል ድንጋይ አምላክ ለመሆኑ ለዚያ ሰው አምላክነቱን ስላረጋገጠ የአምላክነት ባህሪ ይኖረዋል አይደል? ያ ድንጋይ የሚያመልክ ሰው ደግሞ የድንጋዩን የባህሪ አምላክነት መገለጫውን አክብሮ ይኖራል። ልክ እንደዚሁ ያን ባህሪውን ደግሞ በሰዎች ፊት መስክሮ የተደበቀ አምላክ ስለሌለው ማለት ነው። ድንጋይ ስለሆነ አምላኩ ስለ ድንጋይ ተናግሮ ይኖራል። እኔ የታዘብኩት ግን ማለት ነው በእስልምና ውስጥ እስልምና እምነቴ ሃይማኖቴ ነው ብለው አክብረው የሚኖሩ ሰዎች አሉ። በእስልምና ውስጥ ግን እስልምናን መስለው ሃይማኖታቸው የሚያምኑትን ማለት ነው የሃይማኖታቸው መገለጫ ቅጥፈት፣ ውሸት፣ ማጭበርበር፣ የወደቀ ሐሳብ፣ ርካሽነትን በእስልምና ውስጥ ሪፕሬዘንት የሚያደርጉ ሰዎች አሉ። አሁን እነዚህ ሰዎች ኦልሬዲ ታመዋል፣ ህሊናቸውን አጡ። እነሱ የተናገሩትን ነገር ተስማምቶ ይህን ቪዲዮ ሼር ኮፒ ሊንክ አድርጎ ቫይራል አውጥቶ ገብቶ ኮሜንት ላይ ተሳልቆ የወጣው ሰው ነው የአእምሮ ልህቀት የሚታየኝ ማለት ነው። ሰው በዚህን ያህል ልክ እንዴት ይደነቁራል? የምሬን እኮ ነው። ሰው እንዴት የፈለገ ነገር ቢሆን ቢያንስ እኮ አዋቂነት የሚባለውን ጥበብ ሰጥቶናል እኮ የፈጠረን አምላክ አይደል? አገናዛቢነት የሚባለው ነገር ሰጥቶናል። እንዴት በዚህን ያህል ልክ በቤተ ክርስቲያን ላይ ይህን ያህል ጥላቻ ሰው ይኖረዋል? ምን ያደረገቻቸው ቤተ ክርስቲያን? አሁን የምሬን እኮ ነው። በዚች ቤተ ክርስቲያን ውስጥ ያልፉ የነበሩ ነገስታት እኮ ናቸው የተቀበሏችሁ እንግዳ አክባሪ ሆነው እግራችሁን አጥበው። ፋክቱ እኮ ይህ እኮ ነው። ይህን እኮ መደበቅ እኮ አይቻልም። የእነዚያ ልጆች እኮ ነው ያሉት አሁንም ለዓለም እየጸለዩ በገዳም ውስጥ ያንን ስትዋሹ ይህን ሁሉ ነገር ሲደረግ እንደ ሀገር እንኳን ማለት ነው ቤተክርስቲያን እኮ ልትኮሩባት ነው የሚገባው። በነገራችን ላይ እንደ ሀገር ልትኮሩ እኮ ነው የሚገባው። ኢትዮጵያዊ ተብላችሁ እየተጠራችሁ ስላለ እንዴት እንደዚህ የሚሉ ሰዎችን እኔ ኦርቶዶክሱ ለምንድን ነው ብዬ እስክናገር ትጠብቃላችሁ እናንተ ሙስሊሞቹ? እሺ በእኛ በኦርቶዶክሳውያን በኩል ይህ ነገር ስለ እስልምና ተነግሮ ቢሆን ምን ሊፈጠር ይችላል? እናንተ እኮ ምን ይፈጠር ይችላል ስል የእናንተን ቦስነት ወይም ደግሞ የእናንተን ይሄ እንደዚህ እናጠፋችኋለን ምናምን የሚለውን ነገር አክሴፕት አድርጌው እንዳይመስላችሁ። ስትመጣ ግንባር ልትማታ ግንባር ይመታል። ምንም ጥያቄ የለውም እኮ። ሁኖም ግን እንደ ሀገር ለመቀጠል አንድ ሀገር ስላለን አንድ ኦርቶዶክሳዊ በእስልምና ላይ እንደዚህ ቢል እኔ ራሴ ነኝ ማሳፍረው፣ ከሰው ፊት እንዳይቀርብ ማደርገው። እንደዚህ አይነት ህሊና ይኑራችሁ እያልኩ ነው ያለሁት። የሰማኝ ከሆነ በእስልምና በኩል በመጽሐፍ ደረጃ የተጻፈውን በየቀኑ ሰራይም ብለን በየቀኑ ቁጭ ብለን እስልምና ማለት እኮ እንደዚህ ነው እያልን ብንሰራ አገር ይተርፋል። ዕቅበተ እምነት የሚሰሩ ወንድሞቻችን እኮ አክብረው ምናምን ከዚህ ይሄኛው ይሻላል ብለው መርጠው እኮ ነው የሚናገሩት። ከተጻፈው ከዚህኛው ይሄኛው ይሻላል ከአማርኛ አማርኛ ተብሎ ማለት ነው። ኢትዮጵያ የስነ ልቡና ስላለን እና ኦርቶዶክሳዊ ስለሆን እኮ ነው። እንዲሁ ትዕግስታችን እንኳን ቢያንስ አያስተምራችሁ። አሁን ደግሞ ይሄ በቤተ ክርስቲያን ላይ የተቃጣ ቅጥፈት እኛ በኩል የላሸቀ አባት እንዳለን እናውቃለን። ይቅርታ ይደረግልኝ፣ ዋጋ የሚከፍሉ እንዳሉ አውቃለሁ። ግን ብዙሃኑ የተያያዘ ስለሆነ በዚህ ጉዳይ መቼም ምንም እንደማይሉ አይ ነው። እንደ ህዝብ ግን ይህን የተናገሩት በእስልምና ስም ስለሆነ እስልምና መጅሊሱ የተነገረው ነገር ስህተት ነው፣ እስልምናን የማይመስል ነው፣ እንደ ሀገር የማያስቀጥል ነው ብሎ አንድ ነገር ካለ ያለ አይ ነው። ይሄ አሁን እንደ ሰውነቴ ነው የምናገረው። የተነገረው ነገር እውነት ሆኖ አይደለም። እንደ ሰውነቴ ግን ሰው ስለሆንኩ ነው የምናገር ያለሁት። ብታስቡበት ጥሩ ነው። እስልምና የትም ሀገር እምነት ሊሆን ይችላል። ምናልባት ኢትዮጵያ ውስጥ ወሎን ጨምሮ በቀሪው የኢትዮጵያ ክፍል በሶሻል ሚዲያ ያሉት ሰዎች ግን ሞስት ውሸታሞች፣ በጣም ሴረኞች፣ አስቀያሚዎች እና ምናቸውም የማይታመን እንትኖች ናቸው። በቃ ፒውር ሰይጣኖች ናቸው። እኔ ብዙ ሙስሊም ጓደኞች አሉኝ፣ ጥሩ ማለት ውሸት የማያውቁ የማይቀጡ ምናምን ሶሻል ሚዲያ ላይ ያሉ ዋይዱ የሚመራቸው ሙስሊሞች ግን በቃ ቶታሊ ውሸታሞች ናቸው። ማለት እስልምናን እንደ እምነት አይደለም እንደ ሆነ አይዲዮሎጂ እንኳን ስታዩት እንድትጠየፉት የሚያደርጓችሁ ናቸው። ደግሞ እነዚህ ሰዎች ሆነው መርምር ይላሉ። ማለት ይህንን ነገር
ይህንን ነገር ከዋሹ ሌላው የት አንድ ማለት ነው የምናውቀው በጣም የሚያስጠላ በጣም ብዙ ውሸት አላቸው። ይህንን ነገር ግን ከዋሹ እንዴት ሌላ ነገር ላይ ይታመናሉ? እኔ ይኸውላችሁ መጽሐፍ ቅዱስ ላይ የሚዋሹት ውሸት ሚስ አንደርስታንዲንግ ነው ብዬ አልፋቸዋለሁ። ማለት በቃ ትምህርት ነው፣ የክርስቲያኑም ያለማስተማር ችግር ነው። ችግር የለውም፣ ፕሮብሌም የለውም። እንዴት ሰው እንደዚህ ይዋሻል? ማለት በጣም ቆሻሾች ሶሻል ሚዲያ ላይ ያሉ ሙስሊሞች፣ እኔ መሬት ላይ ያሉ የማውቃቸው ምናምን ሙስሊሞችን አንደርስታንድ አድርጋለሁ። ሶሻል ሚዲያው ግን በጣም በውሸታሞችና በጣም በሚዘገንኑ ሰዎች ነው የተሞላው። ማንም በሏቸው፣ ዋይድ በሉት፣ ኢምራን በሉት፣ ምናምን በሉት፣ ቀን ሙሉ ሲዋሹ ሰይጣን የሚቀናባቸው እኮ ናቸው። ከነዚህ ሰዎች ጋር እኮ ደግሞ ተወያዩ ይሉናል፣ ከነዚህ ሰዎች ጋር አውሩ ይሉናል። በመጀመሪያ አይምሮ ህመማችሁን ታከሙ። ሰዎቹ መሬት ላይ ሆኑ። እንደዚህ አይነት ውሸት አይዋሽም። ዋልድባ ላይ እየሰራውን እንትን አይታቸዋል። ፍራሹ ኡስታዝ እንኳን ተድላ እንዴት እንደታዘባችሁ ተመልከቱት። ኢትዮጵያኖች አንድ ላይ ነው የምንኖረው። የክርስቲያኖች ነገር ከሙስሊም የተደበቀ አይደለም። ውስብስብ ነገር አታድርጉት። ሪሊ አስጠልተውኛል ይሄ ሶሻል ሚዲያ ላይ ያሉ ሙስሊሞች እና ይሄ ማለት ሲዋሹ ልክ የላቸው። አይ ዶንት ኖ ለምን እንደዚህ እንደሆኑ እና እንኳን ሙስሊም ልንሆን አይደለም ሙስሊም ብንሆን እንኳን አብሮ ያስወጣል እና በጣም ታስጠላላችሁ። ማለት በዚህ ልክ መዋሸት ደስ አይልም። እሸቱ የአባቶች አር ነው ተብሎ የደረቀ አር ሲበላ አይቼ እኔ ሞት አላደርግም፣ ከሞት ትድናለህ። እኔ ምንም ማለት ነው ደህና ነህ ማለት ቋርፍና አር እንዴት የተመሳሰለበት በእግዚአብሔር አንተ ራሱ እኮ እብድ ያለው አር ነው የምትመስለው፣ ምን እንደምታክል ማለት ነው። ቀፋፊ ዘጊ ነገር ማለት ነው። መጀመሪያ ቋርፍ እና አር የሚለውን ቃል ለይ። መጀመሪያ እንዴት አይምሮ ላይ አር የሚል ቃል መጣለ? እርግጠኛ ነኝ ይሄንን ቪዲዮ የሰማው ሽንት ቤት ሆነ ነው ማለት ነው። እንደ አንተ አይነት ድል በማየው ደግሞ ተሰምቶም ታይቶም አይታወቅም ማለት ነው። አባቶቻችን በበረሃ ሁሉን ትተው ድንገትን ተርሶ ጤዛ ለሰው ዓለምን ንቀው የኛ አባቶች በበረሃ የሚኖሩ ቋርፍ የሚባል ምግብ ነው የሚበሉት እንጂ አር የሚባል ምግብ አይበሉም። እንዴ ምን አይነት አራም ነህ? እኔ ሁሉ አንተ በሚገባው ቋንቋ ነው ማወራ። እንደ ሌላው ሰው አጣቅሼ ምናምን አይደለም የምነግርህ ማለት ነው። ከሞት በኋላ ያለውን ዘላለማዊ የሆነውን የእግዚአብሔርን መንግስት የሚናፍቁ እንጂ በሰማይ ምንም አይነት ዝሙት የሚናፍቃቸው አይደሉም የኛ አባቶች። ስለዚህ በንጽህናና በቅድስና የሚኖሩ አባቶቻችን በቀራንዮ ኮረብታ ላይ ስለ ሁላችን ኃጢአትና በደል በመስቀል ላይ ተሰቅሎ ሐሞትና ከርቤ መራራውን ጠጥቶ ጣፋጩን ያጠጣን ጌታ ኢየሱስ ክርስቶስን ስለኛ በደል ስለኛ ኃጢአት መራራ መጠጣቱን ለማሰብ አባቶቻችን ከጣመና ከላመ ነገር ርቀው ቋርፍ ይበላሉ። ይሄ ነው ታሪኩ። ከዛሬ 10 ዓመት በፊት ዘማሪ እንግዳ ወርቅ ያኔ ያውም ዲያቆን እያለ ጆሮውን ኩክ ሳይሆን ሰገራ ስለደፈነው መጀመሪያ ማለት ነው በደንብ ብትጸዳዳ ጽዳት ላይ ችግር አለበት ማለት ነው። ቋርፍን አር ብለህ የሰማህ ማለት ነው ድል በማየት መጀመሪያ አይምሮውን አስተካከል፣ ጆሮውን ክፈት። ከዛ በኋላ ቋርፍና አርን ትለያለህ ማለት ነው። ይሄ የሚያሳየው ምን እንደሆነ ታውቃለህ? ሰሞኑን በተደረገው ክርክር አንጀትህ እንዳረረ ውስጥህ ክስል እንዳለ እንደተሸማቀክ ነው የሚያሳይ ማለት ነው። ይቅርታ አድርግልን አባቴ፣ እኛ አራም በላም አራም ነው። እሸቱ መለሰ እንግዲህ ኮሜዲያን እሸቱ መለሰ ገዳም ሄዶ ቋርፍ የሚባል ፍሬን ከአባት ነግረውት እየበላ ነበረ። ቋርፍ የሚለውን ፍሬ እንግዲህ ሙስሊሞቹ ያው ከሁሱ ከደረሰበት ጥቃት ካልተገለጸው ጥቃት አንጻር ሲታይ እንዲህ አይነት ብለው ቢመጡ ሊያስደነግጠን አይገባም። እና ቋርፍ ፍሬ ምንድን ነው ብለው ቢጠይቁ ጥሩ ነበር። ለኦርቶዶክስ ወንድምና እህቶች የኦርቶዶክስ ወንድምና እህቶች ይነግሯችሁ ነበር። ቋርፍ ፍሬ የእናንተ አላ ይሮጣል፣ ጀርባ አለው፣ ይቧጥጣል፣ ጣት አለው፣ እግር አለው፣ እጅ አለው የሚባለው ነገር እፎይ ካወጣው በኋላ የሆነ መኝታ ነገር የለም እዛ ቤት መኝታ የሚባል የለም። እና ኦርቶዶክስን በማይረባ ነገር ፖለቲካ ልትሰሩባት መጣችሁ። ይህ ምንድን ነው? ቋርፍ ማለት ፍራፍሬዎች ናቸው። ምን አይነት ፍሬ? የፍሬዎች ስርን ነው።
በገዳማት የሚበሉበት ምክንያት ምንድን ነው? የክርስቶስ በሰቀሉት ጊዜ ቆምጣጤ ያመጡለት ይላል ውሃ ጠማኝ ሲላቸው እና በጣም የሚመር ሐሞት የሚል የሚመር ነገር ነበር ለክርስቶስ የሰጡትና የክርስቶስ ለኛ ብሎ ያንን ሁላ ስቃይ መውሰዱን እነዚህ የገዳም አባትና እናቶች ያቺን ነገር በመብላት እንዲያስታውሱ ሁልጊዜም የክርስቶስን ነገር እያስታወሱ እንዲኖሩ ለማድረግ ነው ይሄ የሚደረገው። ይሄንን የኦርቶዶክስ ጥበባዊ የሆነ የክርስቶስን ማንነት ያቺን በበላ ቁጥር ክርስቶስን የምታስታውስበት ለኛ ብሎ መራራ ነገር እንደበላ የሚያሳይበትን እና ሙስሊሞቹ ኡስታዞቹ በሙሉ ሳይቀሩ ተነስተው ኦርቶዶክስ ካካ ታበላለች እያሉ ጡሩምባቸውንና ዲስኩራቸውን እያሳዩ ነው። እንደዚህ አይነት ውሸት ለማንም አይጠቅም። ለማንም በእውነት የፈለከውን በላት ኦርቶዶክስ አሮንጋ ነው ፕሮብለም። በውሸት ግን በዚህ ደረጃ እናንተ ከእፎይ ድሮን ጥቃት ስለተዋረዳችሁ ጉዳችሁ ስለወጣ አንድነን ብላችሁ ለዘመናት የዋሻችሁትን ወሃቢ የተባላችሁ በዛ የተነሳ አብዳችሁ ምን ማድረግ ጀመራችሁ? ኦርቶዶክስን በሌላ ነገር ለመስደብ መጣችሁ። ይቺነት ስልጥናን ብታቆሟት ጥሩ ነው። ይልቁኑ የትኛውን ነው የምታመልከው? ባለባቱን ነው? ባለሚሮጠውን ነው? ባለ ጥፍሩን ነው? ባለ ወገቡን ነው? ባለ ወገባ ገዳው ነው? የትኛውን እንደምታመልክ በመጀመሪያ ከአህባሽ የሚባሉ ትክክለኛ ሙስሊሞቹ ጋር ተነጋገሩ። ከዛ እፎይ ትላለ ወይም ደግሞ ነፍስ ትዘራለ። ከዛ በኋላ ኑና መወያየት ይቻላል ብለናል እኛ። ምንም ችግር የለም በዛ። ስለዚህ አሁንም ቋርፍ የሚባለውን ፍራፍሬ ካካ ነው ብለው በጣም አድርገው ሲያራግቡት አይቼ በጣም ተደንቄ ነው። ውሸት በእናንተ ቤት ጽድቅ ነው። እውነቱን ልንገርህ፣ ዋሽተህ ትጸድቃለህ። ለሃይማኖት ዋሽ ይላል ያንተ ቀጣፊ ይላል። ያ ነው ሊያስዋሻቸው የቻለው እንጂ መጠየቅ ትችሉ ነበር። ቪዲዮ ላይ ተናግሯል። የቋርፍ ፍሬ ልበላ ነው ብሎ ቃል በቃል የተናገረውን ቆርጣችሁ መጥፎ ኦርቶዶክስን ለማስባል ሄዳችሁበት አልተሳካም። እፎይ ዳግመኛ እንዳትነሱ ከስክሷቸዋል። ወሃቢን ክስክስ አድርጓቸዋል። አልተገለጠም ላይ ናችሁ። አታቁትም። ምን አይነት አላህ እንዳለ አታቁትም። ስለዚህ ከዚህ ፍጥፈጣ ለመነሳት የምትጋጋጡበት መንገድ ስላልተሳካ ሌላ ሞክሩ። እንደዛ በነገራችን ላይ 72 ድንግልም አላህ እንደሚሰጥ በዛው እንድታቁት ብዬ ነው። 72 ድንግል አላህ ሰማይ ቤት እንደለጠልጥ ይሰጠኛል ብለህ ነው እዚህ ሰላት የምታደርገው አይደል? እሱንም በደንብ አስረዷቸው። የእፎይ ሳይሆን የሆኒ ማኛ ጥያቄ ነው። 72 ድንግል ምን ያደርግልሃል? ምን ይሰራል? እሱንም አስረዷቸው በማን እያያችሁ። ይህንን ቪዲዮ እንድሰራ ያስገደደኝ ያው ውሸት ሲደጋገም እውነት ይሆናል። በዚህ በማህበራዊ ሚዲያ በፌስቡክ እና በቲክቶክ ይህንን ቪዲዮ ተደጋጋሚ እዛኛው ቤቶች በጣም ሲያንጫጩት እየተመለከታችሁ ነው ብዬ አስባለሁ። እኔ እነዚህ ሰዎች እንደዚህ አይነት ሐሳብና እንደዚህ አይነት አጀንዳ ይዘው ሲመጡ አንደኛ ክርስቲያኖችን ለማስጨፍጨፍ ነው፣ ሁለተኛ ገዳሞቻችንን ለማቃጠል ሲፈልጉ ነው፣ ክርስቲያኖችን ለማረድ ሲፈልጉ ነው እንደዚህ አይነት አጀንዳ ይዘው የሚመጡትና መነኮሳት እንዲጠሉ፣ ገዳማውያን እንዲጠሉ፣ የጸሎት ስፍራዎቻችን እንዲፈርሱ እንዲቃጠሉ እንደዚህ አይነት አጀንዳ ተቀብለው ሲመጡ ነው እንደዚህ አይነት ነገር በማህበራዊ ሚዲያ የሚያሰራጩት። ለማንኛውም በዚህ ገዳም ላይ ጎግል ማድረግ ይቻላል። የሰለጠነ ዓለም ላይ ነው ያለው። ለነገሩ ዘንድሮ እኮ የሰለጠነው ዓለም ላይ የሚሄደው ጎግል ማድረግ የማይችለው ሆኗልና ቋርፍ ነው በዚህ ገዳም ላይ የሚበላው። ይሄ ማንም የሚያውቀው ነው። እንኳን እዚህ ገዳም ላይ የሄደ ያልሄደ እዛ ገዳም ላይ ምን እንደሚበላ ያውቃል። የተመለከታችሁትን ቪዲዮ በርካታ ሙስሊሞች የእኛን ቤተክርስቲያን፣ የእኛን አባቶች፣ የእኛን ሃይማኖት ለማጠልሸት ሲሉ እየተናገሩ እያዟዟሩ ያሉት ነገር ነው። በሐሰት ምን በማለት ይሄ እሸቱ እየበላው ያለውን ነገር እነሱ ምን እያሉት ነው? የአባቶች አይነ ምድር ነው። እዚህ አይነ ምድር ላይ መንፈስ ቅዱስ አድሮበታል። ይሄ ነው እንግዲህ ኦርቶዶክስ ሃይማኖት ብለው በውሸት ለማጠልሸት እየሞከሩ ነው ያሉት። ነገር ግን ይሄ የምትመለከቱት ምግብ በዋልድባ ገዳም የሚገኝ ቋርፍ ይባላል። ከምንድን ነው የሚሰራው የምትሉኝ ከሆነ ካልበሰለ ሙዝ አባቶች ይቆርጡትና ረጅም ጊዜ ያስቀምጡታል። ልክ ለመብላት በማይመች ደረጃ ድርቅ ሲል በውሃ ተነክሮ ያንን በዚህ መልክ ጥቁር ሲል አባቶች ይበሉታል። ያንን የሚያደርጉት የጣመን ነገር ላለመመገብና ለሰውነታቸው ምቾት ላለመስጠት ዓለምን ከመካዳቸው የተነሳ ነው። ስጋቸውን ለማሸነፍ ለስጋቸው ምቾት ለመንሳት ሲሉ የሚመገቡት ቋርፍ የተባለ ከሙዝ የተሰራ ምግብ ነው እንጂ አይነ ምድር አይደለም። ለምን
ኦርቶዶክስን በእውነት መክሰስ እንደማትችሉ በውሸት መክሰስ እንደምትችሉ አሳይታችኋል። አንድም ሰው ቤተክርስቲያናችንን በእውነት መረጃ ተነስቶ መክሰስ እንደማይችል እናንተ ምስክሮች ናቸው። ይሄን ያህል ነው የተጨነቃችሁት ማለት ነው። ይሄን ያህል ነው ያስጨነቅናችሁ ማለት ነው። እስልምና ክርስትናን አንድም ቀን እፊቱ ቆሞ በእውነት ሊሞግተው እንደማይችል የሰራችሁት የውሸት ቪዲዮ ማሳያ ነው። ኦኬ ኦርቶዶክሳውያን እንግዲህ ስለ ቋርፍ ምናልባት አባታችን ያሉት ነገር በእነሱ በሰሩት ቪዲዮ ተሸውዳችሁ ከሆነ ቋርፍ ነው እያሉ ያሉት አባታችን ቆርጠው ኦርቶዶክስን ብቻ ለማጥላላት ኦርቶዶክስ እንደዚህ ናት ለማስባል የተጠቀሙት ድራማቸው ነው። በደንብ አድርገን ለማጋለጥ ሞክረናል። ተጋልጠዋል፣ ተቀጥቅጠዋል ነው የምላችሁ በእፎይና እንዲሁም በኦርቶዶክሳዊ መንፈሳዊ ቲክቶከሮች። ከዚህ በመቀጠል ማስደምጣችሁ እንግዲህ ወደ ትግራይ ክልል ያየሁት አንድ ቪዲዮ አለ። በእውነት እናቶች በእንደዚህ ያለ መልኩ ሲንገላቱ በጣም እጅግ ያሳዝናል። እስኪ ቪዲዮውን አሳይቻችሁ እንመለስ። ኦኬ እንዳያችሁት ነው የ50 ዓመት እንዲሁም የ40 ዓመት እናቶች ከዛ በላይ የሆኑ እናቶችን እያፈሱ ወደ እስር ቤት እየወሰዷቸው ነው እየተባለ ያለው ትግራይ ክልል ውስጥ ማለት ነው። በጣም እጅግ ያሳዝናል። እውነቱን እናገላችኋለሁ። ለአንድ ኦርቶዶክስ ባካችሁ ሁላችሁ ማኑ ጸሎት አድርጉ ማለት ነው የምወደው። እንግዲህ 2 ዓመት 3 ዓመት አልሞላም ኦልሞስት ድጋሚ ደግሞ ይህ ነገር ሊፈጠር ነው የተባለ ከፍተኛ ስጋት ነው እየተደረገ ያለውና በተቻለ መጠን ኦርቶዶክስ የሆናችሁ በጸሎት አግዟቸው ማለት ወዳለሁ። በጣም ያሳዝናል። የትግራይ እናቶችን ማሰር ጀምረዋል። ትግራይ ላይ ያሉት አመራሮች ሰዎች እብደት ነው አብደዋል ማለት ይችላሉ። እችን እናት ባለፈው አፈሳ ይቁም ብላ የጮችን የተናገረችን እናት ትላንትና አስሯታል። ቴናት ያለች ኢንቦክስ አድርጋልኝ ነበር ቪዲዮን አንሳው አለችኝ። ግን የኔ ቪዲዮ ማንሳት ለውጥ ያለው አይመስለኝም። እንደውም ደግሜ ነው መስራት ያለብኝ። በአስቸኳይ ጭራሽ እናቶችን ማሰር እንዴ! አፈሳው ደግሞ ተጠናክሮ ቀጥሏል ነው የምላችሁ። ወደ ተንቤን አካባቢ ዛሬም ኢንቦክስ እየደረገልኝ ነበር። ዛሬ ከጠዋት ጀምሮ ተንቤን አካባቢ ኃይለኛ አፈሳ ነው ያለው። ወደዛ አካባቢ ደግሞ በጣም በርቶባቸዋል። ለምን እንደሆነ አላውቅም። ሁሌም ባለፈው ጌታቸው ፓርቲና መንግስት መለየት አለበት ብሎ ጌታቸውና ጻድቃን የጀመሩት ሙቭመንት ቀንደኛ ደጋፊዎች የተንቤን ወጣቶች ነበሩና አይ ቲንክ እየተበቀሏቸው ነው መሰለኝ። ስለዚህ በመላው ትግራይ ያለ ወጣት የአፈሳ ነገር ሊደርስብሃል፣ ከሁሉ ንቃ፣ ውሳኔን ወስን። ሰላም ለትግራይ ህዝብ፣ ይመቻችሁ።